ስለዚህ ቻርት ስናነብ ምንድነው የሚያስፈልገን ነው። ኪ ሌቭል ማለት ምንድነው ማርኬት ስትራክቸር። ይሄ የጀማሪዎች ፕሌሊስት ስለሆነ መጀመሪያ ካንድልስቲክ ምንድነው የሚለውን ነገር መጀመሪያ ማየት አለብን። ቀጣዩ ቶፒካችን የሚሆነው ሪዲንግ ቻርት ማንበብ ማለት ነው። ስለዚህ ቻርት ስናነብ ምንድነው የሚያስፈልገን ነው። ምን አለ 4 ቶፒኮችን እናነሳለን። አጠር ያሉ ሐሳቦችን እናነሳለን። 4 ቶፒክ። የመጀመሪያው ካንድልስቲክ ቤዚክስ ነው። ካንድልስቲክ ቤዚክ ይሄ የጀማሪዎች ፕሌሊስት ስለሆነ መጀመሪያ ካንድልስቲክ ምንድነው የሚለውን ነገር መጀመሪያ ማየት አለብን። ካንድልስቲክ ቡሊሽ ኤንድ ቤሪሽ አለ። 2 ካንድሎች አሉ ኦብቪየስሊ የሚታወቁት ቡል ኤንድ ቤር ማለት ነው። ቡሊሽ ላይ አፕ ካንድል እንደምንለው ሁለቱን ኤግዛምፕል መውሰድ እንችላለን። ይሄኛው አሁን ዴይሊ ቻርት ላይ ነው ያለነው። ይሄኛው ዳውን ካንድል ነው፣ ይሄኛው ደግሞ አፕ ካንድል ነው። ስለዚህ እዚህ ጋር 2 ካንድሎች አሉን። ይሄ ቡሊሽ ካንድል ነው፣ ቡሊሽ በሚሆንበት ቀን ማለት ነው። ይሄ ደግሞ ቤሪሽ በሚሆንበት ቀን ነው። ያው ጥቁር ያደረኩት ያው እንደፈለጋችሁ በራስ ዌይ ቼንጅ ማድረግ ትችላለህ። ቀይም ማድረግ ትችላለህ ቤሪሽን። ፕራይስ ወደ ላይ ሲሄድ ቡሊሽ ማለት ነው፣ ፕራይስ ሲወርድ ቤሪሽ ማለት ነው። ይሄ አንድ ካንድል ምንድነው ዴይሊ ካንድል ብለህ አስበው፣ ዴይሊ ካንድል። ስለዚህ ስካልፕ ስታደርግ ዴይሊ ላይ ኦር ደግሞ ኢንትራዴይ ትሬድ ስታደርግ በዚህ ካንድል ውስጥ ትሬድ እንደምታደርግ እወቀው። በዚህ ካንድል ውስጥ እሱን ለማምጣት ነው። አብዛኛውን ጊዜ ትሬድ ስታደርግ ቡሊሽ በሚሆን ቀን ላይ ኦፕን እና ከሱ በታች ለመያዝ መሞከር። ካንድልስቲክ ቤዚክ ላይ ምን አለ? ቡሊሽ እና ቤሪሽ ካንድል አለ። ይሄኛው ዊክሊ ኤንድ ዴይሊ ብለህ እንድታስብ ነው ፈልገው። ኢንትራዴይ ትሬድ በምታደርግበት ጊዜ አስ ዴይሊ ታስበዋለህ። ዴይሊ ቡሊሽ ካንድል፣ ቤሪሽ ካንድል 2 አስፔክት አለን። ይሄ ካንድልስቲክ ምን ማለት ነው? ይሄ ካንድልስቲክ ምን ማለት ነው ስንል ማርኬት ሲከፈት መጀመሪያ ኦፕን አለው። ያው እዚህ ጋር ኦፕን ፕራይስ ማለት ነው። ይሄ እንደ ዴይሊ አስበው። ይሄ እንደ ዴይሊ አስበው። ኤቭሪ ካንድል ፍራክታል ነው። ኤቭሪ ካንድል ማለት ነው። ስለዚህ እዚህ ጋር ኦፕን አለን። ይሄ ኦፕን ፕራይስ ነው። ቀኑ ሲከፈት የሚኖረው ኦፕን ፕራይስ ማለት ነው። ዘን ወደ ታች ትሬድ ይደረጋል ሁል ጊዜ። ይሄ ምን ማለት ነው? ፓወር 3 ማለት ነው። ወደ ታች ትሬድ ይደረጋል አጌንስት ማለት ነው። ፌክ ራን ዘን አፕ ትሬድ ይደረጋል ዘን ሪትሬስ አድርጎ ክሎዝ ያደርጋል። ይሄ ካንድልስቲክ ቤዚክ ነው። ቡሊሽ በሚሆንበት ጊዜ ፓወር 3 ይባላል። ኦፕን ይኖረዋል፣ ሎ ዘን ሃይ ዘን ክሎዝ፣ ኦፕን ሎ ክሎዝ። ስለዚህ እያንዳንዱ ቀን ትሬድ ስታደርግ በዚህ በሃየር ታይም ፍሬም ኦር ደግሞ ዴይሊ ላይ ባለው ካንድል ውስጥ ነው ትሬድ የምታደርገው። ያን አሰብሽን እና ፓወር 3ን እንድትይዝ ነው ካንድልስቲክ ቤዚክስ ላይ ፖይንት የማደርገው ማለት ነው። ካንድልስቲክ ቤዚክስ ፓወር 3 ይሄ ነው ቡሊሽ በሚሆንበት ቀን። ቤሪሽ በሚሆንበት ቀን ኦፕን ይሄ ይሆናል፣ ሃይ ዘን ሎ አለ፣ ክሎዝ አለ። የዚህ ይገለበጣል ማለት ነው። ቤሪሽ በሚሆንበት ሰዓት ይገለበጣል። ስለዚህ ፓወር 3 ኤቭሪ ኢንትራዴይ ማለት ቀን ላይ ትሬድ በምታደርግበት 50 ሚኒት 5 ሚኒት ትሬድ በምታደርግበት ውስጥ በዚህ ውስጥ ነው ትሬድ የምታደርገው ማለት ነው። የዴይሊው አንድ ካንድል ውስጥ ነው ትሬድ የምታደርገው። ያ ሰብሽን ለምንድን ነው የሚጠቅመን የሚለውን ወደፊት እናያለን። ስለዚህ ፓወር 3 ካንድልስቲክ ቤዚኩ ይሄ ነው ቡሊሽ እና ቤሪሽ ላይ። ሁለተኛው ቻርት ፓተርን ነው። ቻርት ፓተርን ብዙ ጊዜ አሁን ብዙ ሰው ስለ ቻርት ፓተርን ሲናገር ትሰማለህ። በጣም ዘሞስት የሚያስፈልግ ቻርት ፓተርን ይሄኛው ነው። ማርኬት ስትራክቸር ሺፍት ማለት ይቻላል ኦር ሞዴል ነው። አሁን ቀጣይ በማዘጋጀልህ ፕሌሊስት ውስጥ የአይሲቲን ሞዴል በማዘጋጀልህ ውስጥ እሱን በደንብ ታየዋለህ። ዘሞስት በቃ ጠቃሚው ፓተርን ይሄ ነው። በቃ ዘሞስት ፎከስ ማድረግ ያለብህ እዚህ ላይ ነው። ፎከስ ማድረግ ያለብህ ለምንድን ነው? ማርኬት ይመጣል፣ አፕ ሄዳል፣ ዘን ብሬክ ያደርጋል። ይሄ ማርኬት ስትራክቸር ሺፍት ማለት ይቻላል፣ ብሬከር ማለት ይቻላል፣ እንደ ሚቲጌሽንም ሊሆን ይችላል። በቃ ዘሞስት በቃ ፓተርን ከተባለ ታየው የሚገባው ይሄ ነው። ሃይ ይሰራል፣ ብሬክ አድርጎ እዚህ ጋር ፌር ቫልዩ ጋፕ ሲኖረው 2022 ሞዴል ማለት ነው። ፓተርን ያን ያህል አያስፈልግህም። ፎከስ ካደረክ ግን እዚህኛው ላይ ብቻ አድርግ። ይሄ ማለት ደግሞ ማርኬት ስትራክቸር ሺፍት ማለት ነው። ብዙ ነገር ትሬዲንግ ላይ ምንድነው በብዙ ስም ተጠርቷል። አሁን ባያዙ እንዲመጣ ያደረገው ትሬዲንግ ላይ ምንድነው? አሁን ስለ ቻርት ፓተርን ስናነሳ ብዙ ነገር እንነካለን። ይሄ ማለት ምን ማለት ነው? አሁን ይሄ ማርኬት ስትራክቸር ሺፍት ነው። ሌላ ሰው ብሬከር ይለዋል፣ ልክ ነው። ማርኬት ስትራክቸር ሺፍት ይለዋል፣ ልክ ነው።
ይሄ እንደዚህ ከፍ ቢል ሚቲጌሽን ነው፣ ልክ ነው። ስለዚህ እያንዳንዱ የተለያየ አስፔክት አለው። ግን ልክ እንደ ቻርት ፓተርን ከተባለ ይሄን ቻርት ፓተርን እንደ ማርኬት ስትራክቸር ሺፍት ብለህ መያዝ ትችላለህ። ቀላሉ ይሄ ነው። ቻርት ፓተርን ላይ ብዙ ፎከስ ማድረግ አያስፈልግም። ቻርት ፓተርን ላይ ፎከስ ካደረግክም ማድረግ ያለብህ ይሄ ማርኬት ስትራክቸር ሺፍት ማለት ነው። ማርኬት ስትራክቸር ሺፍት ይሄ ደግሞ ማለት ምንድነው? የአይሲቲ 2022 ሞዴል ማለት ነው። ብዙ ነገር ይገናኛል። ስም ነው እንጂ የሚለያየው ብዙ ነገር ይገናኛል። ሶስተኛው አይደንቲፋይ ኪ ሌቭልስ። አሁን ይሄንን ካንድልስቲክ ቤዚክ ካየን በኋላ ኢንትራዴይ ትሬድ በምታደርግበት ጊዜ 50 ሚኒት 5 ሚኒት ትሬድ በምታደርግበት ጊዜ ኪ ሌቭሎችን ኖት ማድረግ አለብን። ኪ ሌቭል ማለት ምንድን ነው? አንተ ወደ አልከው ማርኬት ከመሄዱ በፊት ሊነካቸው የሚችላቸው ፒዲአርኤ ማለት ነው። ፒዲአርኤ ማለት ምንድን ነው? ፕሪሚየም ዲስካውንት። ማርኬት ሲሄድ ከፕሪሚየም ወደ ዲስካውንት፣ ከዲስካውንት ወደ ፕሪሚየም። ስለዚህ በሚሄድበት ጊዜ ወደ አንተ ታርጌት አሁን ወደዚህ ባይ ሳይድ ሊኩዊዲቲ የሚሄድ ከሆነ ኪ ሌቭሎችን ታወጣለህ። እዚህ ጋር ብሬከር ታወጣለህ። እዚህ ጋር ፌር ቫልዩ ጋፕ ትንሽ ብትሆንም ፌር ቫልዩ ጋፕ ታወጣለህ። ኮንሲኩዌንት ኢንካሬጅመንት ኦፍ ዘ ዊክ፣ ኢንቨርጅን ፌር ቫልዩ ጋፕ፣ እነዚህ የምንላቸውን ኪ ሌቭሎች እናወጣለን። ያ ምንድነው? ወዳልነው ቦታ ከመሄዱ በፊት እየነካቸው እንደ መሰላል ብለህ አስበው። እንደ መሰላል እየነካቸው የሚሄደው ፕራይስ ሌቭሎች ማለት ነው። ኪ ሌቭል የምንላቸው እነሱ ናቸው። እኛ ወዳልነው ማርኬት እኛ ወዳልነው ቦታ ለመሄድ እንደ መንሰላል ተጠቅሞ ብለህ አስበው። ኤግዛምፕል እንደ መንሰላል ተጠቅሞ እንዲሄድ እነሱን እየነካ እንዲሄድ ማለት ነው። እነሱ ምንድናቸው? ኪ ሌቭሎች ናቸው። እነሱን በደንብ ትማራለህ። ፒዲአርኤስ ይባላሉ። ለምሳሌ አሁን አይደንቲፋይ ኪ ሌቭልስ ላይ ምንድነው? ማርኬት አሁን ቤሪሽ ወደዚህ ከመውረዱ በፊት ወደዚህኛው ሊኩዊዲቲ ወደዚህኛው አሁን ወደዚህ ቤሪሽ ሄዳል ብለን ካሰብን ወደዚህኛው ቦታ ከመሄዱ በፊት እየነካቸው የሚሄዳቸው ነገሮች ምን ይባላሉ? ኪ ሌቭልስ ይባላሉ። በቀላሉ እነዚህ ምንድናቸው? አሁን እዚህ ጋር ከመድረሱ በፊት ወደዚህ ከመምጣቱ በፊት ወደዚህ ከመምጣቱ በፊት ሊነካቸው የሚችላቸውን ቦታዎች ነው የምናየው ማለት ነው። እነሱ ኪ ሌቭሎች ናቸው። አሁን እዚህ ጋር ፌር ቫልዩ ጋፕ አለ። ፌር ቫልዩ ጋፕ አለ። ወደዚህ ጋር ከመምጣቱ በፊት ኔክስት ምን አለ? ኦርደር ብሎክ አለ። እዚህ ጋር ኦርደር ብሎክ አለ። ቅድም ምን ብያለሁ? እንደዚህ አይነት ፓተርን አሁን እዚህ ጋር ሜቢ ኤክስፔሪየንስ የሌለው ሰው ላይለይ ይችላል። ግን እዚህ ጋር አሁን ብሬከር አለ። እቺኛዋ ብሬከር ነች። ይሄ ብሬከር ነው። ሶ ወደ አንድ ቦታ ከመሄዱ በፊት ሊነካቸው የሚችላቸውን ፒዲአርኤዎች የፌር ቫልዩ ጋፕ ፒዲአርኤ ነው። ኦርደር ብሎክ ፒዲአርኤ ነው። ብሬከር ፒዲአርኤ ነው። 7 ናቸው። ሞስት ፌመሶቹ እናያቸዋለን በደንብ በኤግዛምፕል። ሶ ወደዚህ ከመሄዱ በፊት ሊነካቸው የሚችላቸውን ነገሮች ኪ ሌቭሎች እንላቸዋለን። አይደንቲፋይ ኪ ሌቭል ከመሄዱ በፊት ወደ አንተ ቦታ ልታወጣቸው የሚገቡ ኪ ሌቭሎች እነዚህ ናቸው። ሌላኛው አራተኛው አንደርስታንዲንግ ዘ ማርኬት ስትራክቸር። የማርኬቱን ስትራክቸር ምንድን ነው የሚለውን ነገር መረዳት ነው የመጨረሻው። ማርኬት ስትራክቸር ዲፕ ኤክስፕላኔሽን ይፈልጋል። ግን ብዙ ጊዜ እኔ ማርኬት ስትራክቸሩን የማየው ዴይሊ ላይ ነው። ዴይሊ ለምን? ሃየር ታይም ፍሬም ላይ። ሃየር ታይም ፍሬም በጣም ኪ ሌቭል ያው ሃየር ታይም ፍሬም ስለሆነ ድራይቭ የሚያደርገው ማርኬቱን ሃየር ታይም ፍሬም ላይ ያሉ ሊኩዊዲቲዎች ስለሆኑ ሞር ፎከስ ማድረግ ያለብን ሃየር ታይም ፍሬም ላይ። ሃየር ታይም ፍሬም ላይ ምን አለን? አሁን ሌትስ ሴይ እዚህ ጋር እንሆንና እዚህ ጋር ይሄንን ሴል ሳይድ ሊኩዊዲቲ ከወሰደ በኋላ ማርኬቱ ቡሊሽ ነው። አንደኛ ቡሊሽ ያልንበት ምክንያት ስቶክ አፕ እየሄደ ነበረ። በኒውስ ምክንያት ቡሊሽ ራን ላይ ነበሩ። በጣም አብዛኛውን ጊዜ ስቶክ በቡሊሽ ሙቭ ነው የሚታወቀው። ሞስት ኦፍ ዘ ታይም ሊኩዊዲቲ ለመውሰድ ሪትሬስ አደረገ፣ ዘን ክሎዝ አደረገ። እዚህ ጋር ተርትል ሱፕ ሴትአፕ በምታይበት ጊዜ ሴል ሳይድ ከወሰደ በኋላ ቀጣይ ካንድል ክሎዝ ካደረገ ይሄ ተርትል ሱፕ ነው። ይሄኛውም ኪ ፖይንት ነው። ሞር ወደፊት ቢልድ የምናደርግበት አይዲያ ይሆናል። ቡሊሽ ነን። ይሄን ሴል ሳይድ ቴክ አደረገ። ናው ምንድነው የምናየው ማለት ነው? ቡሊሽ ራን እናያለን ማለት ነው። ዴይሊ ላይ ምን እያደረገ ነው ያለው? እዚህ ጋር ባይ ሳይድ ሊኩዊዲቲዎች አሉ፣ ብዙ ባይ ሳይድ ሊኩዊዲቲዎች አሉ። ይሄንን ሴል ሳይድ አታክ ለማድረግ በሚወርድበት ጊዜ
ቢውልድ ያደረጋቸው ሊኩዊዲቲዎች አሉ። ስለዚህ እነሱ መወሰድ አለባቸው። ስለዚህ ማርኬት ስትራክቸሩን መጀመሪያ ከዴይሊ እናይና ምን እያደረገ ነው ዴይሊ ላይ፣ ይሄን ሁል ጊዜ መጠየቅ ነው። ራስህን ሁል ጊዜ ትጠይቃለህ ትሬድ ከማድረግ በፊት ዴይሊ ላይ ኦር ዊክሊ ላይ ሃየር ታይም ፍሬም ላይ ማርኬቱ ምን እያደረገ ነው ብለን እንጠይቃለን። ስንጠይቅ እዚህ ጋር ምንድነው ሴል ሳይድ ወስዷል፣ ዘን እዚህ ጋር ያሉት ሊኩዊዲቲዎች አሉ። ስለዚህ ወደ እነዚህ ነው የሚመጣው። ስለዚህ ቡሊሽ ነው ማርኬት ስትራክቸራችን ቡሊሽ ነው እንላለን ማለት ነው። ማርኬት ስትራክቸር ራሱን የቻለ ቪዲዮ አለ፣ እሱን አዘጋጃለሁ ኔክስት ፓርት ላይ። ስለዚህ ማርኬት ስትራክቸሩንም መረዳት ያስፈልጋል። አራቱ ፖይንቶች እነዚህ ናቸው። እዚህ ጋር ፓወር 3 ላይ በደንብ ፎከስ እንድታደርግ የፈለግኩት ነገር ምንድነው ኦፕን ሃይሎ ክሎዝ ዴይሊ ላይ አስረድቻለሁ። አሁን ይሄ እንደ ዴይሊ አስበው ብያለሁ። እንደ ዴይሊ ስታስበው ኢንትራዴይ ላይ 50 ሚኒት 5 ሚኒት ትሬድ ስታደርግ ኢንሳይድ ከዚህ ውስጥ ሆነ ነው ትሬድ የምታደርገው ማለት ነው። ናው ምንድነው ሌላኛው የምሰጥህ አንድ ኤክሰርሳይዝ ኤንድ ደግሞ በደንብ መማር ያለብህ ነገር ሁል ጊዜ አሁን ይሄን በዴይሊ ሰጥቻለሁ ኤግዛምፕል፣ አሁን ደግሞ በዊክሊ ተወስዷል። ዊክሊ ላይ ኤቭሪ ዊክ ከመከፈቱ በፊት ኦር ደግሞ ሰኞ ዕለት ይሄን እንደ ዊክሊ ያስበውና ትንሽ ግራ ካጋባት ጥያቄ መጠየቅ ትችላለህ። ቴሌግራም ቻናል ላይ አልትራ ICTSMC ቴሌግራም ቻናል መጠየቅ ትችላለህ። ይሄን እንደ ዊክሊ ያስበውና ሁል ጊዜ ፖዚሽን ዩርሰልፍ ቢሎ ኦፕን ፕራይስ። ይሄ ነው በቃ ኪ ነገር። ሁል ጊዜ ዊክሊ ላይ ይሄ እንደ ዊክሊ ካሰብን አሁን ቢፎር ማርኬት ኦፕን ከመደረጉ በፊት ቡሊሽ ኤክስፔክት ካደረግን ሰኞ ዕለት ሲከፈት ኦፕን ፕራይስ ይኖራል። ከኦፕን ፕራይሱ እንዲወርድ እንፈልጋለን ሁል ጊዜ። ይሄን ደግሞ ሁል ጊዜ ነው የሚያደርገው ቢኮዝ ፓወር 3 መስራት ስላለበት። በቃ ይሄ ጋራንትድ ነው ሞስት ኦፍ ዘ ታይም ማለት ነው። ስለዚህ እንደ ዊክሊ አስበውና ይሄንን ዊክሊ ኤክስፓንሽን ከሆነ ሰኞ ዕለት ኦር ማክሰኞ ከኦፕን ፕራይሱ በታች ትሬድ ይደረግና ዘን አጌነስት ነው ትሬድ እንዳይደረግ የምትጠብቀው ሁል ጊዜ ማለት ነው። ስለዚህ ዊክሊ ኤክስፓንሽን ለመያዝ ነው ታርጌት ሁል ጊዜ። ለምን ማጆሪቲ ሙቭመንት የሚኖረው ከዊክሊ ኤክስፓንሽን ዳይሬክሽን ስለሆነ ቡሊሽ ኤክስፔክት ካደረግ ከኦፕን ፕራይሱ በታች በሚሆንበት ጊዜ ባይ የማለት ኦፖርቹኒቲ ካለ ባይ ማለት ኦር ደግሞ ኦፕን ፕራይስ አካባቢ ባይ ማለት ዘን በዚህ ዳይሬክሽን ትሬድ ማድረግ ዘ ሲምፕለስት ዌይ። ስለዚህ ዊክሊ ኤክስፓንሽኑን ወዴት ሊሄድ እንደሚችል ዲተርማይን ለማድረግ መሞከር ያለብን የዊክሊ ኤክስፓንሽኑ ዊክሊ ካንድሉ ከመከፈቱ በፊት አሁን ይሄ ካንድል ላሳይ። አሁን ዊክሊው ሲከፈት እንዲህ ነው የሚሆነው በእርግጠኝነት። መጀመሪያ ይኸው ዊኩ ይከፈታል። ኤቭሪ ዊክ ከመከፈቱ በፊት ስክሪንሻት እያደረግ መጀመሪያ ኦፕን ያደርጋል ማርኬት ዊክሊ ላይ እንደዚህ ይሄዳል። ከዛ ወደ ታች እንደዚህ ትሬድ ይደረግና ዘን እንደዚህ ይሄዳል ቡሊሽ ከሆነ። ስለዚህ እኛ ራሳችንን ፖዚሽን የምናደርገው በዚህ ዳይሬክሽን ለመያዝ ነው። በቡሊሽ ዳይሬክሽን። ስለዚህ 50 ሚኒት ላይ ኦር 1 አወር ላይ ቡሊሽን ሃንት ማድረግ ብቻ። ለምን ሃየር ታይም ፍሬማችን ቡሊሽ ነው የሰራ ነው ቡሊሽ አንቲሲፔሽን ነው ማርኬት አናላይሲስ የሰራ ነው ቡሊሽ ነው። ሶ በዚህ ውስጥ ሃንት ለማድረግ ነው መሄድ ያለብን። በዚህ ውስጥ ሃንት ለማድረግ ነው መሄድ ያለብን። ቤሪሽ በምትሆንበትም ጊዜ ዘሴም ነው። ማርኬት እዚህ ጋር ይከፈታል መጀመሪያ ዘን አጌንስት ዘ ባያዝ ይሄዳል ወደ ላይ መጀመሪያ ሰኞ ማክሰኞ ምናምን ሜቢ እስከ ሮብ አንዳንድ ጊዜ እንደዚህ ቆይቷል። ከዛን ከሮብ በኋላ እንደዚህ ዳውን ሊሄድ ይችላል ቤሪሽ። ስለዚህ እኛ ራሳችንን ፖዚሽን ማድረግ ያለብን በዚህ ውስጥ ነው። ዊክሊ ኤክስፓንሽን ይባላል ይሄኛው ዊክሊ ኤክስፓንሽን። ስለዚህ ማጆሪቲው ሙቭመንቱን የምትይዘው በዚህ ዳይሬክሽን ስትሆን የአንበሳውን ድርሻ አይነት ነገር አለ አይደለ? ቢገስት ሙቭ ከዊክሊው ከሃይ እስከ ሎ ለመያዝ እንዳትሞክር። ያው ይሄኛው የማይቻል ነገር ነው ከሃይ እስከ ሎ። ግን በማጆሪቲው ሙቭመንት ቤሪሽ በሚሆንበት ሰዓት በዚህ ውስጥ ራስህን ፖዚሽን ማድረግ። አሁን ይሄ የ5 ቀን ካንድል ነው ብለህ አስብ ማለት ነው። ዊክሊ ከሆነ ከሰኞ እስከ አርብ ነው። ስለዚህ ሜቢ የ2 ቀን ኦር የ3 ቀን ፖዚሽን ታደርጋለህ። የ2 ቀን የ3 ቀን ሙቭመንት በዚህ ውስጥ ይዛል። ስለዚህ ይሄ ዊክሊ ኤክስፓንሽኑን ለመያዝ መሞከር ያለበት ኢዚው እሱ ነው። በዚህ ዳይሬክሽን ትሬድ ስታደርግ ዊን የማድረግ ቻንስ ይጨምራል። ዊን ሬትህ ከፍ ይላል። የመሳሳት እድልህ ይቀንሳል። ኤንድ ደግሞ ትልቁን ፖዚሽን ከዊክሊው
የዊክሊ ሙቭመንት የማርኬቱ የዊክሊ ሙቭመንት ማጆሪቲውን ለመያዝ ያግዛል። ስለዚህ ዊክሊ ኤክስፓንሽኑን ለመያዝ ሞክር ሁሉ ጊዜ። እሱ ዘ ሲምፕል ዌይ ነው። ስለዚህ ይሄንን እንደ ዊክሊ ካንድል አስበህ ፖዚሽን ስታደርግ ቡሊሽ ላይ ከኦፕን ፕራይስ በታች አካባቢ ለመያዝ ሞክር። ዘን አፑን በዚህ ዳይሬክሽን ትሬድ ታደርጋለህ። ቤሪሽ በምትሆንበትም ጊዜ ኦፕን ፕራይስ አካባቢ ኤንድ አጌንስት ከዚህ አካባቢ ራስን ሴል ፖዚሽን ለማስቀመጥ ትሞክራለህ። ዘን ማጆሪቲው ዘ ሙቭመንት ለመያዝ ትሞክራለህ። ይሄ ፓወር 3 በዊክሊ ኤክስፓንሽን ማለት ነው። ጥያቄ ካለ አልትራይስት ኤስኤምሲ ቴሌግራም ቻናል ላይ ኮንታክት ማድረግ ትችላለህ። እናንተ ማድረግ ትችላላችሁ። ጥያቄ ካላችሁ ያደናገራችሁ ነገር ካለ ዲስከስ ማድረግ እንችላለን። ቀጣዩ ቶፒካችን የሚሆነው ማርኬት ስትራክቸር ነው። ማርኬት ስትራክቸር ምንድነው? ማርኬት ስትራክቸር መጀመሪያ በቀላሉ ላስረዳ። ማርኬት ስትራክቸር ላይ ምን አለ? ቡሊሽ አለ፣ ቤሪሽ አለ ኤንድ ኮንሶሊዴሽን። ሁሉ ጊዜ 3 ፌዞች ነው የሚኖሩት። ማርኬት ቡሊሽ ይሄዳል። ይሄ ዘ ሲምፕል ዌይ ነው። ዲፕ ዳውን እንገባለን። ቡሊሽ የሚሆንበት ማርኬት አለ፣ ቤሪሽ አለ፣ ዘን ኮንሶሊዴሽን አለ። ኮንሶሊዴሽን ማለት በቃ ሬንጂ በሚሆንበት ጊዜ ነው። ከአንድ አካባቢ ሳይወጣ ሬንጂ በሚሆንበት ጊዜ ኮንሶሊዴሽን ይባላል። ስለዚህ ቡሊሽ ላይ ምን አለ? ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ እያለ በሚሄድበት ጊዜ ሃየር ታይም ፍሬም ላይ ብለን እናስበው ማርኬት እንደዚህ ቀጥ ብሎ አይሄድም። ኪ ነገር ግን ጀስት ቡሊሽ የሚለውን አስፔክት እንድትይዘው ነው። ቤሪሽ በሚሆንበት ሰዓት ደግሞ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ፣ ሎወር ሎ፣ ሎወር ሃይ። ስለዚህ ይሄ ቡሊሽ ማርኬት አለ፣ ቤሪሽ አለ፣ ኮንሶሊዴሽን አለ። ስለዚህ እዚህ ጋር ምን አለ? ቡሊሽ ራን እንደዚህ ነው። ሃየር ሃይ፣ ሃየር ሎ እየሰራ ሃየር ሃይ፣ ሃየር ሎ፣ ሃየር ሃይ፣ ሃየር ሎ። ይሄኛውን ብሬክ ሳያደርግ ሲሄድ ማለት ነው። ሎውን ብሬክ ሳያደርግ ሲሄድ ምን ይባላል? ቡሊሽ ይባላል። ቤሪሽ ላይ ደግሞ ሎ አለ፣ እቺኛዋን ሃይ አሁን እዚህ ጋር ሪትሬስ ሳያደርግ እቺኛዋን ሃይ ቴክ ሳያደርግ ሲሄድ ወደ ታች ምን ይባላል? ቤሪሽ ይባላል ነው። ኤንድ ምን አለ? ቡሊሽን አየን፣ ቤሪሽን አየን፣ ኮንሶሊዴሽን። ዘን ሌላኛው ኢዚ የሆነው ተርም ብሬክ ኦፍ ስትራክቸር ከዚህ በፊት ዩቲዩብ ላይም ሰርቻለሁ። ይሄ ማለት ምንድነው? አንድ ትሬንድ ኮንቲኒው ሲያደርግ ማለት ነው። አንድ ትሬንድ ቤሪሽ ከሆነ ቤሪሽነቱን ኮንቲኒው ሲያደርግ፣ አሁን ይሄ ልክ እንደዚህ ሲሆን ብሬክ ኦፍ ስትራክቸር ይባላል። አሁን ይሄንን ብሬክ ሲያደርግ ብሬክ ኦፍ ስትራክቸር ምንድነው? ቡሊሽ ራኑን ኮንቲኒው እያደረገ ነው እያለ ነው። ሶ ይሄ ምን ይባላል? ብሬክ ኦፍ ስትራክቸር። ድጋሚ አሁን ማርኬት እንደዚህ ሪትሬስ ያደርግና ዘን አሁንም ይሄኛውን ሎ አታክ ሳያደርግ እንደዚህ ወደታች ሳይቀይር ትሬንዱን ሳይቀይር ማለት ነው። አሁንም እንዲህ ሲያደርግ ምንድነው? ብሬክ ኦፍ ስትራክቸር ይባላል። እዚህ ጋር ብሬክ ኦፍ ስትራክቸር፣ ብሬክ ኦፍ ስትራክቸር፣ ብሬክ ኦፍ ስትራክቸር፣ ብሬክ ኦፍ ስትራክቸር ምንድነው? ኮንቲኒው እያደረገ ነው የነበረውን ትሬንድ ማለት ነው። ይሄን ለቤሪሽም ታደርገዋለህ። ለቤሪሽም ይሄው ልክ እንደዚህ ይወርዳል። ዘን ይሄንን አታክ ሳያደርግ ድጋሚ እዚህ ጋር ኮንቲኒው ሲያደርግ እዚህ ጋር ብሬክ ኦፍ ስትራክቸር ይባላል። ትሬንዱን እየቀጠለ ነው ማለት ነው። ቤሪሽ ነው እያለን ድጋሚ ይመጣል። እዚህ ጋር ብሬክ ኦፍ ስትራክቸር ይባላል። ይሄ ብሬክ ኦፍ ስትራክቸር። ሌላኛው ኪ ተርም ምንድነው? ማርኬት ስትራክቸር ሽፍት ነው። አሁን ማርኬት ቡሊሽ ሆኖ እንዲህ እየሄደ ይሄኛውን ብሬክ አድርጎ እንደዚህ ከመጣ ትሬንዱን ቀየረ ማለት ነው። እዚህ ጋር ቡሊሽ ነበር። ዘን እዚህ ጋር ቼንጅ ኦፍ ካራክተር፣ ያው ቼንጅ ኦፍ ካራክተር የሚሉም አለ፣ ሺፍትም አለ። ዘሴም ነው። ስለዚህ ይሄ ምን አለ? ሺፍት አለ። ይሄኛው ምን ይባላል? ሺፍት። ቡሊሽ የነበረውን ወደ ቤሪሽ ሲቀይር ሺፍት ይባላል። ስለዚህ ኪ ተርሞች ሲምፕሊ ብሬክ ኦፍ ስትራክቸር፣ ሺፍት እና ኮንቲኒዌሽን ማለት ኦር ደግሞ ቡሊሽ ራን በሚያደርግበት ጊዜ፣ ቡሊሽ ራኑ ኮንቲኒው በሚያደርግበት ጊዜ፣ ኮንሶሊዴሽን በሚሆንበት ጊዜ፣ ይሄ እነዚህ የማርኬት ስትራክቸር ተርሞች ናቸው። በአሰ ቢጊነር ማለት ነው። ዲፕ ዳውን እንገባለን። ዲፕ ዳውን አስረዳሃለሁ፣ በደንብ ትረዳዋለህ።